በስማ አርሰናል ደጋፊ ደግሞ እኛ ለቶፕ 4 ምናምን ጭራሽ ግርግር ውስጥ ነን። እናንተ 9 ነጥብ 6 ነጥብ የቅንጦት እኛ ላይ ትበሰጫጫላችሁ። ምን አገባን እኛ? ምን በርንማውዝ ዌስትሃም ለምን አይበሉ? ምን አገባኝ በዚህ? ከአንድ ፕሮፌሽናል ትልቅ ሊግ እንደዚህ አይነት ተተውኖ መጀመሪያ ከጨዋታው በፊት ተቀምሞ የመጣ ጨዋታ አላየሁም። በቃ ወሽመጤ ብጥስ አለ። በቃ ከክለባችሁ ካልቸር ወጣችሁ ይሄንን ሰውዬ ማባረር አለባችሁ። ይሄ ሰውዬ መውጣት አለበት ወይ ከጋክፖ ጋር ማለት ጋክፖን ይዘው ዳች ፑል አረከው ያን ክለብ ዳች ፑል እኛ ሲቲ ነን we will fight till the end ወያላ አልፈታም ጭራሽ አልፈታም እበት ነን አዛባ ጮሮርሳ ታቀለ ጮሮቃ ዛሬ እንዴት ደስ እንዳለኝ ዋት ካምባክ አታምቢልድ አስቧል። አንፊልድ ላይ ካምባክ ብቻ አይደለም 3-1 ለማድረግ እንችል ነበር። ዳኛው አንድ ጎል ሰጥቷቸዋል። በጣም የገረመኝ ደግሞ የሊቨርፑል ደጋፊዎች አለማፈራችሁ ጭራሽ ዳኛ ገሳችሁ ምናምን አላላችሁ። ማን ነው ዳኛ የገዛው? ዳኛው እኮ እስከ 100 ምናምን ደቂቃ እናንተ እስክታገቡ ድረስ አልነፋም ብሎ ማለት ነው። እኛ ግን ስለምንችል 3ኛውን ጎል አገባን። ከዛ ጭራሽ ሄደ ስትከራከር ተገልብጦ ቀይ ተሰጠ። ዳኛ እኮ እንዳለ ለእናንተ ነበር ሲነፋ የነበረው። እኛ ግን እንችላለን። ይሄን ቲመየው ሲቲ ይባላል። ሲቲ አንፊልድ እንዴት ያሸንፍ? ሃላንድ እንዴት ጎል ያገባል? ሰጠት ሲጀመር አንተ ያስኮ ማንን ነው? ተወያ ለጋ ነው። እኔ ደግሞ ከጎረቤቴ ጋር ሆኜ ነው። እረ ቋጠሮ በስማም ክለብ ግን እንደዚህ ተቋጥራለሁ እያለ ብቻ ግን በጣም ነው የምንችለው። ጌሙ ሲጀመር ፈርስት ሃፍ ነበር ሲቲ በጣም ብዙ ጎል ማግባት የነበረበት ዶሚኔት ነው ያደረግነው። እኔ ሲቲን ራሱ እንዲህ አልጠበቅኩም ነበር። ጋርዲዮላ ይችላል። በቃ ለዚህ ነው እኔ መቼም በጋርዲዮላ ተስፋ አልቆርጥም። ይችላል። የሚገርም አሰልፍ ይዞ ገባ። ሊቨርፑልን በደም ተቆጣጠር ነው። ከዛ በደም ተቀየረ። እግር ኳስ ዛሬ ፌር ሆነች። ፌር ማለት ነው ሶቦስ ላይ ጎል ይችላል። ግን እኛ ሲቲ ነን we will fight till the end ወያላ አልፈታም ጭራሽ አልፈታም። እኔ ነኝ እኮ ኮምፒቲሽን ላይ ዋንጫ ፉክክር ላይ ካለው ሲቲ ነው። ያስጨንቃል። ነፍስን አባቴ ያስጨንቃል። የማይቻለውን ነገር ሁሉ እንችላለን። አንፊልድ ላይ ማሸነፍ አይቻልማ እንችላለን። በእንደዚህ አይነት ታይም እኔ ሁሌ ነው የምለው ሲቲ አስፈላጊ ታይም ላይ ባለፈው ቶተናም ላይ ብቻ ነው ያሳፈረኝ። አስፈላጊ ቶተናምም በሃፍ ታይም ምናምን ዘግተን ነበር። አስፈላጊ ታይም ላይ ሲቲ ይችላል። በቃ ይሄ ነው ሲቲ። ቨርጂል ቫን ዳይክ ብዙዎቻቸውን ያልጠበቁትና ብዙዎቻቸውን ያስገረመ ንግግር። ጋዜጠኛ ለቨርጂል ቫን ዳይክ ዘንድሮ ቶፕ 4 ውስጥ ገብታችሁ የምትጨርሱ ይመስላል በማለት ይጠይቋል። ቨርጂል ቫን ዳይክም በጭራሽኛ ለቶፕ 4 አይደለም የምንጮተው የእንግሊዝ ፕሪሚየር ሊግ ዋንጫ ለማሸነፍና ለዋንጫ ለመፎካከር ነው የምንጮተው በማለት ተናግሯል። አውቃለሁ በእኛና በአርሰናል መካከል የነጥብ ልዩነቶችን አሉ፣ የነጥብ ጋፖች አሉ። አርሰናል የሊጉ መሪ ነው። ሆኖም ግን እኛ የምንጮተው ዋንጫ ለማሸነፍ ነው በማለት መልሷል። በቃ ወሽመጤ ብጥስ አለ። በቃ የዚህን ጊዜ በቃ ምን እንደማደርግ አላውቅም። እሺ ቤት ተገብቷል ማለት ነው። ደረት ይነፋል። ኮምበር የምነሳውለት ሰው ለማጌሂ ቅዱስ ሚካኤል አባቴ ምንድነው? እኔ ትክክለኛ ፈራሚ ያሳየኝ ዛሬ ማጌሂ ምን አይነት እንቅስቃሴ ነው? ዳናሩማኔ እንደዛ አይነት ኳስ ታወጣለህ አንተ? ማካሊስተር እኮ ሾክድ ነው የሆንኩት። በቃ አይደረግም። የማይደረግ ኳስ ነው። ስለ ጨዋታውን በደንብ ማውራት ነው ያለብን። ገብቷል። እዚህ ጋር ይሄን ፎቶ ተመልከተው፣ ይሄን ፒክቸር ተመልከተው። የራስን እድል በራስህ ተወስናታለህ። ገብቷል አይደል? በቃ በራስህ ተወስናታለህ። ወይኔ አንድ መናገር የምፈልገው ነገር ለምንድን ነው ሰከንድ ሃፍ ጨዋታ የምንበለጠው? ለምንድን ነው ሰከንድ ሃፍ ታክቲክ የሚቀይረው ፔፕ? እኔ ግራ ነው የሚገባኝ ሰውየው። ግን ለምንድን ነው ሰከንድ ሃፍ የሚቀይረው? አይታችኋል እንዴ ዶሚኔት አድርገን ፈርስት ሃፍ ሰከንድ ሃፍ ሲገባ ራይንደርስ ጋር ያለው ችግር አልገባኝም። ባለፈው በጣም የሚገርም ፎርም ነው ያሳየው። ለምንድን ነው ራይንደርስ ያልገባው? ራይንደርስ አልገባም። እንግዲህ ተመልከቱ። ቸርኪን ቤንች አርጎት ነው እሱ ለነገሩ ማለት ነው። እኔ ፔፕ ስለሱ ልጅ ጉዳይ እኔ አላውቅም። ብቻ ማርሙሽን ራሱ በዛ ሰዓት ማስወጣት ልክ አልነበረም። በትክክል ስናገር ስቦዝ ላይ ረበሸን እኮ ስቦዝ ላይ በጣም የረበሸን ቡድኑ ነው ረበሸው እኮ በፈጣሪ ስም። እኔ ዳናሩማ ግን ያንን ኳስ ወይኔ ጉዴ። አሁን በቃ ገብቷቸዋል። አሁን ፕሪሚየር ሊጉ ላይ ማለት በደንብ ጫና በቃ በደንብ እየፈጠርን ነው። አሁን በደንብ በቃ አርሰናል ነው በቃ ከዚህ በኋላ እንትን የሚለን እንችላለን። ግን እንችላለን።
አሁን ደግሞ አንዴ ከወንበራችን ተነስተን ለማርክ ጉሂ እናጨበጭባለን ጋይስ። ምን አይነት ፐርፎርማንስን የተመለከት ነው? ምን አይነት ብቃት ነበር ሲያስመለክተን የነበረው? ኮምፖዝድ ነበረ፣ በጣም ኮንፊደንት ነበር። የሚገርም ጨዋታ ነበር ያስመለከተን ማለት ነው። ከኳስ ጋርም ከኳስ ውጪም ማንቸስተር ሲቲ ለማሸነፉ በማደስተኛውን ካላችሁኝ ማለት ነው በማርክ ጉሂ ነው ልላችሁ የምችለው 100% ማለት ነው። በ20 ሚሊዮን ፓውንድ ከፓላስ አፈሱት ነው የሚባለው ይሄንን ተጫዋች፣ ሌላ ምንም አይባልም ማለት ነው። ሊቨርፑሎች እንግዲህ እንደሚታወቀው አምና በክረምቱ የዝውውር መስኮት እሱን ለማስፈረም ከጫፍ ደርሰው ዲሉ እንግዲህ ኦፍ እንደሆነ የሚታወስ ነው፣ ወይም ደግሞ ስምምነቱ እንደተቋረጠ የሚታወስ ነው። ታዲያ ሲቲዎችም በያዝነው የዝውውር መስኮት በጃንዋሪ እንግዲህ እሱም በ20 ሚሊዮን ፓውንድ ነበር ከፓላስ ማስፈረም የቻሉት። እንደሚታወቁ ሲቲ የተከላካይ መስመሩ በጉዳት እየታመሰ እንደሚገኝ ይታወቃል። ዛሬ በዛ ምክንያት የሊቨርፑል ደጋፊዎች በእያንዳንዱ የኳስ ንክኪዎቹ በቃ ሲጮሁበት ነበረ። እሱም ፕሬሸር ውስጥ ሊገባ ይችላል በሚል ግምት ነበር በሊቨርፑል ደጋፊዎች ተቃውሞ ምክንያት ማለት ነው። ነገር ግን ምንም አይነት ፕሬሸር ውስጥ ምንም አይነት ጫና ውስጥ ሳይገባ ማለት ነው 100% ኮንፊደንት ሆኖ እያንዳንዱ ዋንቷኖችን እያንዳንዱ ከኳስ ጋር የነበረው ግንኙነቶች ላይ ዶሎችን ሲያሸንፍ የነበረበት መንገድ እጅግ በጣም አስደናቂ ነበረ። የኔ የጨዋታው ምርጥ ተጫዋች እሱ ነበር ያለምንም ጥያቄ ማለት ነው። በሊቨርፑል በኩል እንዳልኳችሁ ዶሚኒክ ሶቦዝ ላይ በጣም ሲያስገርመኝ የነበረ ተጫዋች ነበር። ማካሊስተርን በተመሳሳይ ማለት ነው በጨዋታ ላይ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ኤኒዌይ ግን ማርክ ጉሂ የሚለይ ፐርፎርማንስ ነበረው። ሊቨርፑሎች ከተጸጸቱ ዛሬ መጸጸት አለባቸው እሱን በማጣታቸው ማለት ነው። በተለይም ደግሞ ሴንተር ባክ የሚያስፈልገው ሊቨርፑል ማለት ነው። እናንተስ ማርክ ጉሂ እንዴት አያችሁ? ሐሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ምንድነው ከሲቲ ማሸነፍ በኋላ አንዳንድ ክለብ ደጋፊዎች የምትንጣጡት? ታይ ሰፈር ያላችሁ እንዴ ከሲቲ ማሸነፍ በኋላ ማለት ነው አሁንም ቢሆን በአርሰናል ህይወት ላይ ምንም የተቀየረ ነገር የለም። ምንም ማለት ነው። ሊጉን መሪ ነው በ6 ነጥብ ልዩነት እየመራ ይገኛል። ዛሬ ተሸንፎ ቢሆን ሲቲ በጣም መልካም ነበር፣ 9 ነጥብ ይሆን ነበር። አልሆነም አይደል? እህሳ ምን የተለወጠ ነገር ይታያችኋል? የ6 ነጥብ ልዩነታችንን አስጠብቀን ቀብረር ብለን እየሄድን እንገኛለን። ምን ነካችሁ እናንተ ብታሽቋለጡት? ባይሆን ለቶፕ ፎራችሁ ከሆነ እልል በሉ። ከዛ ውጪ ግን ይሄ ለማሽቋለጥ ምናምን አትሞክሩ። እንደው አርሰናል ላይ ሲቲ መጥቶ ምናምን ሰማ አይደለም። ሲቲን የተባበሩት መንግስታት የተውጣጣ ቡድን ይዘህ ብትመጣ ራሱ ማለት ነው ልናዳምጥህ አንችልም። ዘንድሮ ወደድክም ጠላህም በወድም በግድም ነው ዘንድሮ ማለት ነው ይሄንን ዋንጫ የምናሳካው። ለማንኛውም በዛሬ ጨዋታ ላይ ሲቲ ያሸንፈዋል። በማሸነፉ ክሬዲት ይገባዋል። አንፊልድ ላይ ሄዶን ያሸነፈው ጎበዝ በቃ በጨዋታው ላይ ጥሩ ፐርፎርም ላያደርጉ ይችላሉ፣ ግን በጨዋታው ላይ ፐርፎርም ከማድረግ በላይ ግን 3 ነጥብ ነው ወሳኙ። ያንን አሳክቷል። ለሲቲዎች ጭብጨባ ይገባቸዋል። ከዛ ውጪ ግን መታሽቋለጡ አካላቶች ጥጋችሁን ያዙ። በቃ ለቶፕ ፎር ተጫወቱ፣ ጥጋችሁን ያዙ። መታችሁ ስለ ዋንጫ ፉክክሩ አታውሩ። ኦፊሻሊ ነው የምናገረው። ለማንኛውም ሼባው ደግሞ አስቀይመህናል። አሁን እሺ ቶፕ ፎር ሳንታ አትገባም ማለት ነው። አይ ከጨዋታው መጠናቀቅ በኋላ ሃላንድ እንግዲህ የማንቸስተር ሲቲውን አዲሱ ተከላካይ ማርክ ጉሂን ሄዶ በማቀፍ ለዚህ ውጤት አንተነህ ወሳኙ ሰው ሲል እንግዲህ ደስታውን ገልጾለታል። በነገራችን ላይ ከክሪስታል ፓላስ ሲቲ የመጣው ማርክ ጉሂ ምን አይነት አስደናቂ ምሽት ነው ያሳለፈው። በሊቨርፑል ዘንድሮ በክሪስታል ፓላስ ቤት 3 ጨዋታ፣ በሲቲ ቤት ደግሞ የዛሬውን ጨዋታ አድርጎ አንድም ሽንፈት አላስተናገደም። ሁሉንም ጨዋታ ድል ማድረግ ችሏል። በነገራችን ላይ ፔፕ ጋርዲዮላ እዚህ ጋር እንደምትመለከቱት እንግዲህ በድንጋጤ ጭንቅላቱን ይዞ ነበረ። እሱም ደግሞ ዶናሩማ እንግዲህ ሊቨርፑል አቻ ሊያደርግ ሲል የማካሊስተርን ኳስ በዚህ መልኩ ሲያድነው ነው ፔፕ ጋርዲዮላ ጭንቅላቱን የያዘው። እንደምታስታውሱት ከዚህ በፊትም እንግዲህ ቶተንሃም ሲቲ ነጥብ ላይ ያስጥል ሲል መሬት ላይ ተንከባሎ እንደነበረ ታስታውሳላችሁ። የጨዋታው ኮከብ በመባል በርናንዶ ሲልቫ ተመርጧል። እንደኔ በርናንዶ ሲልቫ የጨዋታው ኮከብ መባል ይገባዋል። ማንቸስተር ሲቲም እንግዲህ ከ1937 በኋላ ሊቨርፑልን በደርሶ መልስ በሜዳውም ከሜዳው ውጪም በአስደናቂ ሁኔታ ድል በማድረግ እንግዲህ 6ቱንም ነጥብ ከሊቨርፑል መቀማት ችሏል። እንደምታስታውሱት አርሰናል በሊቨርፑል በሜዳውም ከሜዳው ውጪም በሁለቱም ጨዋታ ድል ማድረግ አልቻለም። በአንዱ ሲሸነፍ በአንዱ አቻ ወጥቷል። ሁለቱ የዋንጫ ተፎካካሪዎች እንግዲህ አሁን ለሊጉ ከፍተኛ ድምቀት የሰጡት ሲሆን አርሰናል ያለማንም እርዳታ በ6 ነጥብ ርቀቶች እየመራ ይገኛል። መድፈኞቹ ዋንጫውን ያሳኩታል ወይስ ማንቸስተር ሲቲ እንደከዚህ በፊቱ አርሰናል ዋንጫውን ይቀማል? በጉጉት የምንጠብቀው ጉዳይ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። ኢቨንታችንን ጨርሰን ወደ ቤት ገብቻለሁ። በጣም አሳዛኝ ተሸናፊ፣ በጣም አሳዛኝ ያን የመሰለ ኳስ አግብተን ስቡዝ ላይ እንዲሁ እኔ ስቡዝ ላይ ግን ለፕሪሚየር ሊግ እየዋለው ያለው ውለታ ማለት አንተ አሁን የፕሪሚየር ሊግን የፍላጎታችሁ አልጨመረም። አሁን በዲኤስቲቪ ቁጭ ብላችሁ ታያላችሁ። በቃ ምንም ሳትከፍሉ ምናምን በየግሉ በየአካውንቱ እየገባለት ነው ማየት ያለብን። ይሄን ሰውዬ ፕሪሚየር ሊጉን አንድ ደረጃ ከፍ እያደረገ ያለ በጣም ትልቅ ተጫዋች ነው። ፕሪሚየር ሊጉ አይገባውም ይሄ ተጫዋች።
በስማም ከዛ እንደዛ ሆኖ ኢኪቲኬ እኔ ኢኪቲኬ ብስጭት ነው ፈጣሪ ሆይ እኛ ወደ አንተን ለምን ኢኪቲኬን በቃ ኤክስ አትነካልንም ኳስ ሲደርሰው ኤክስ እንዲሰጥ አታረግልንም አረ በስማም አርሰናል ደጋፊ ደግሞ እኛ ለቶፕ 4 ምናምን ጭራሽ ግርግር ውስጥ ነን እናንተ 9 ነጥብ 6 ነጥብ የቅንጦት እኛ ላይ ትበሰጫጫላችሁ ምን አገባኝ ሲቲ ብለው ለምን በርነማውዝ ዌስትሃም ለምን አይበሉ ምን አገባኝ በዚህ ሰዓት ይብለው ሲቲ ብለው በየሰሩት ቅድም ቪዲዮ በቃ እንደዛ ንትር አድርጎኝ ነው ያን የመሰለ ጎል አግብተን እንደዛ ከእጃችን እንደዛ አይነት ፔናልቲ እየተሰጠብን እየተሸነፍን ቶፕ 4 ቻው ይሄ አሰልጣኝ ምናምን እኛን ቶክሳላችሁ ጭራሽ ምን አገባኝ ሲቲ ብለው ማንንም ይብለው ሲቲ ኢቨንታችን ላይ የመጣችሁ ሰዎች ግን በጣም እናመሰግናለን እኔ ጎስት እና ብሩኬክስ ሆነን ያዘጋጀነው ኢቨንት ነበረ ዲፌንቲ ላይ አሪፍ ኢቨንት ነበረ እኛ አሸንፈን ደግሞ በደስታ ቢጠናቀቅ በጣም አሪፍ ነበረ ግን አልተሳካም ቅጥል ሲያረጉኝ ነበር እነ ጎስት ራሱ መንገዱን በሙሉ ግን የመጣችሁ ሰዎች እኛን አክብራችሁ በጣም እናመሰግናለን ቀጣይም በአሪፍ ኢቨንቶች እንገናኛለን በጣም አሳዘኝ ተሸናፊ በእውነት አይገባንም ነበር በጣም ነው ልቤ ሰብር ብሎ ነው ወደ ቤት የገቡት በቃ ደህና አደሩ በቃ ይመቻችሁ እሺ ስለ አርኒ ስሎት እናወራ የሊቪ ደጋፊዎች ምንም ብሽሽቅ ምናምን ኦልሬዲ 2 ቪዲዮ ሰርቻለሁ የሚያበሽቃችሁ ማለት ይሄ ሪል ሺት እስካሁን ድረስ አርኒ ስሎት ላይ ተስፋ አልቆርጥም ያለፈው አመት ዋንጫ ይበላልን ሰውዬ ነው እድል ይሰጠው ያላችሁ የሊቨርፑል ደጋፊዎች ይሄ ነው ትክክለኛ የሊቨርፑል ደጋፊ በቃ ይሄን ነው ማከብረው የነበረው የሊቨርፑል ደጋፊ ይሄን ነበር ለምን ብለህ ብትጠይቀኝ ይሄ ማን ዩናይትድ አይደል ይሄ ቼልሲ አይደል አሰልጣኝ አኝከህ ምተፋ ክለብ አይደለም ተረዳኝ አይደል እና ዋንጫ የበላን ማናጀር በአመቱ ማባረር ነውር ነው በሊቨርፑል ቤት የሊቨርፑል ደጋፊ ትክክለኛ ደጋፊ ኮንክ ታውቀዋለህ ከማንቸስተር ዩናይትድ ብለው የመጡት ደጋፊዎች ናቸው ይሄ በክታ አሰልጣኝ አውት ምናምን መስደቡ ምናምን መጣው ውጤት እኮ ቢያሻሽል እኮ ተመልሰህ ደግሞ አርኒ ስሎት ማንንም የማይችለው ምናምን ብለህ የምትላጥበት ሰውዬ ነው ገባህ አይደል ግን ከክለባችሁ ካልቸር ወጣችሁ ይሄንን ሰውዬ ማባረር አለባችሁ እመኑኝ ነው የምላችሁ ማባረር አለባችሁ ምንም ማይችል ግራ የገባው ሰውዬ ማርኬት ላይ ዣቪ አሎንሶ እያለ ይሄን ሰውዬ ይዛችሁ ጃቪ አሎንሶ ሌላ ክለብ ቢሄድ ቂጥ ገባችሁ ማለት ነው ቂጥ ገባችሁ ለስንት አመት ሊዛችሁ ነው ሰውዬ ፕሪሚየር ሊግ በልቶ በአመቱ ኮንፈረንስ ሊግ ወይ ዩሮፓ ሊግ ሊያስገባችሁ ነው በእርግጠኝነት ቶፕ 4 እርሱት ቪላ ይወድቃል ግን አምስተኛ ነው ጨርሶ ቪላ ቼልሲ እና ማን ዩናይትድ በእርግጠኝነት 3 እና 4 ገባችሁ አይደል ይሄ ሰውዬ መውጣት አለበት ወይ ከጋክፖ ጋር ጋክፖን ይዘው ዳችፑል አረከው ያን ክለብ ዳችፑል ስካውዘር የሚባል ሜንታሊቲ የሌለው ምንም ማይረባ ሰውዬ አንድ የሊቨርፑል ደም የሚባል ነገር ማይገባው ሰው ማጥረባ ፍየል 9 ትወላለች 9ም ያልቁና እሷም ትሞታለች የሚባለው ያንተ አይነት ነው እበት ነው አዛባ ጮሮርሳ ታውቃለህ ጮሮቃ የሚባል ታፕ ኮፕሊንግ ጠንቋዮች ገብቷል ታፕ ኮፕሊንግ አድርጉ ጠንቋይ በርናንዶ ሲልቫ ከጨዋታው በኋላ እንዲህ ሲል ይናገራል 3 ነጥቡ እንደሚያስፈልገን ተነጋግረን ነበር የገባነው ያንንም አሳክተናል ተሸንፈን ቢሆን ኖሮ በ9 ነጥብ ይሩቁንና ተስፋ ልንቆርጥ እንችል ነበር አሸንፈን ወጥተናል አሁን በ6 ነጥብ ልዩነቱን አጥብበናል እስከ አመቱ መጨረሻ መታገላችንን አናቆምም ሲል ተናግሯል ይመቻቹ ፋሚሊ ተረጋግቻለሁ ድምጼ ሊዘጋ ነው በዚህ አጋጣሚ የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ የትም አምጩ ዱቄቱን ፍጩ ነው ግን ከአንድ ፕሮፌሽናል ትልቅ ሊግ እንደዚህ አይነት ተተውኖ መጀመሪያ ከጨዋታው በፊት ተቀምሞ የመጣ ጨዋታ አላየሁም የጉሂ ቀጥታ ቀይ የሚያሰጠው ነበር ምክንያቱም ኳሱን በእርግጠኝነት ያን ኳስ ቢሄድ እንደሚያገባው እርግጠኛ ነበር መሐመድ ሳላ ጉሂ ግን ቢጫ ሰጥቶ አለፈው ይሄ አንዱ ከአንድ ፕሮፌሽናል ትልቅ ሊግ የማይጠበቅ ሆን ተብሎ ማንቸስተር ሲቲ እንዲያሸንፍ የተደረገው ነገር ነው በሁለተኛ ደረጃ ደግሞ ለበረኛው ያስወጣው ኳስ ያን ኳስ በእርግጠኝነት በረኛው ባይነካውም የትም እንደማያደርሰው 100% ነኝ ምክንያቱም ኳስ ወጥቷል ግን ዳይሬክትሊ ፔናልቲ ሰጠ በጣም ብዙ ታምሮችን ስናይ የነበርንበት ጨዋታ ነው በጣም መቆጣጠር አቅቶት አውቶማቲካሊ ማንቸስተር ሲቲ ነጥብ እንዳይጥል የተደረገ ትክክለኛ ትወና ነበረ ተሳክቷል ሲቲ ሊቨርፑልን 2-1 ካሸነፈ ወዲህ እኔ የተሰማኝ ነገር
ተጫዋቾቹ እንዴት ሴሌብሬት ሲያደርጉ እንደነበር አይታችሁ የሆነ መጣንላችሁ ምናምን ነው ይመስለው። ስቲል የ6 ነጥብ ልዩነት አለን። 2 ጨዋታ ነው፣ ቀላል የሚባል አይደለም፣ ግን ብዙም አይደለም ደግሞ 9 ቢሆን ሞር የተሻለ ነበር። እና ሲቲ ዶናሩማን እና ጉሄን በቃ አፍሷል። ምን አይነት ጨዋታ ነው! ዶናሩማ በተለይ በቃ ከጨዋታ በምን ሴቭ እንደሚያደርጋቸው እያያችሁ ነው። ሊቨርፑል ከዩናይትድ ጋር እንኳን ያለው የነጥብ ልዩነት ወንድም ጥላ ምናምን እየተባባሉ ወደ 5 ሰፍቷል። ሊቨርፑል ቻምፒየንስ ሊግ ላይ ያሰጋቸዋል። ግን አርሰናል ደግሞ ምንም ጨዋታ ላይ ምንድነው ስሊፕ ማድረግ የለብንም። ምንም መንሸራተት ምናምን አያስፈልግም። ሲቲ ከኛ ቀድሞ አሁንም ድጋሚ ነጥብ ይጥላል። ግን ደግሞ እኛ ተከትለን መጣል የለብንም ነው። ስቲል እናሸንፋለን፣ ዋንጫውን እንበለዋለን። የሲቲ ደጋፊዎች ተረጋጉ።